የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያኖ ነው ስለተገኙ። ካህናት ጭምር ዲያቆናት፣ መምህራነ ወንጌል እየታሰሩ ይገኛሉ። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። አስገዳጅ ሁኔታ እንደዚህ ክራቸው እየተበጠሰ የቤተ ክርስቲያን ሰላም ይናፍቀኛል። ክርስቲያኖች በእግዚአብሔር እንደ ልማዳችን ምንመካው በእግዚአብሔር። ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በአርሲ የተፈጸመው ግፍና በደል ኦርቶዶክስ ተኮር ጥቃት አትግደሉን ሲሉ የተቃወሙ ድምጻቸውን የሚያሰሙ በርካቶች ካህናት ጭምር ዲያቆናት፣ መምህራነ ወንጌል እየታሰሩ ይገኛሉ። ለመሆኑ እነዚህ ምን ብለው ተናግረው ነው የብልጽግናው መንግስት እያሰራቸው የሚገኘው? መረጃውን አቀርብላችኋለሁ። እንደዚሁ የተለያዩ ግለሰቦች የለቀቋቸው በኦርቶዶክስ ተኮር ጥቃት ለመፈጸም በተለይም አሁንም በወሎ እንፈጽማለን የሚል ማስፈራሪያ እየለቀቁ ይገኛሉ። ምን አይነት መረጃዎች ናቸው እንመለከታለን። በአርሲ ከተፈጸመው ከዛ አሰቃቂ ግፍና በደል አምልጠው በህይወት የተረፉ እየተናገሩ ይገኛሉ። ስለደረሰባቸው የተናገሩት ምንድነው? አስቃኛቸዋለሁ። ከብልጽግናው አገዛዝ የተለያዩ የሐሰት መረጃዎች ፌክ ኒውስ እየተሰራጨ እንደዚሁ የተለያየ መግለጫዎች እየወጡ ኦርቶዶክስ ተኮር ጥቃት አልተፈጸመም እያሉ ይገኛሉ። ይህንን በመረጃ ማስረጃ አስደግፈን የምንከራከራቸው ይሆናል። አሽሩካ የምርጦች ምርጫ፣ እስከ መጨረሻው አብራችሁኝ ሆኖ ይቀጥላል። በቅድሚያ ጥያቄ አለኝ። መልስ የምትሉትን ኮሜንት ላይ አስቀምጡልኝ። በአርሲ የተፈጸመው ግፍና በደል አንድ ቁጥር እቃወማለሁ የምትሉ ኮሜንት ላይ አስቀምጡልኝ። ሁለት ቁጥር ኦርቶዶክስ ተኮር ጥቃት ነው የምትሉ ኮሜንት አድርጉልኝ። 3 ቁጥር ይግባኝ ለክርስቶስ እላለሁ የምትሉ ኮሜንት አስቀምጡልኝ። 4 ቁጥር ይሄንን ግፍ እቃወማለሁ የምትሉ አሁንም 4 ቁጥር ኮሜንት አድርጉልኝ። መልሳችሁን ኮሜንት እያረጋችሁ እየተወያየን እንቀጥላለን። ወደ መረጃው ሳልፍ በትላንትናው ዕለት ዲያቆን ዘላለም ታየ መታሰሩ ተሰምቷል። በርካታ አገልጋዮችም ቀሳውስት ሳይቀሩ መታሰራቸው እየተነገረ ይገኛል። ይሄ ደግሞ ያው ገዳዮች እያሉ ግፍና በደል የፈጸሙ እያሉ በአርሲ የተፈጸመውን ግፍ ለምን ተፈጸመ? ኦርቶዶክስ ተኮር ጥቃት ለምን ተፈጸመብን? ማህተባችን ወንጀል አይደለም ብለው የተናገሩ ናቸው እንግዲህ የታሰሩ የሚገኙት። ከታሰሩት መካከል ቀሲስ ዶክተር መዝገቡ ካሳ፣ ዲያቆን ዘላለም ታየ፣ የኔታ በትረ ማርያም አበባው፣ እንደዚሁ ዮኒ የሰማዕቷ ልጅ ቲክቶከር ነው፣ እንደዚሁ የደብረመዊ ቅዱስ ሚካኤል ቤተክርስቲያን በአዲስ አበባ አለቃ የሆኑት ወጣቶችም ሌሎችም መታሰራቸው እየተነገረ ይገኛል። በርካታ ሰው እንግዲህ ለምን ገደላችሁን? ኦርቶዶክስ መሆናችን ወንጀል አይደለም፣ መሞት የለብንም በሀገራችን፣ ለምን ተቃወማችሁ የሚል ነው። ለምን ዝም ብላችሁ አትሞቱም? አንድምታ ያለው ይመስለኛል። ለመሆኑ ምን ተናግረው ነው ቀሳውስት አባቶቻችን ዲያቆናት ጭምር እየታሰሩ ያሉት? የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቷል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክመዋል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው። የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያኖ ነው ስለተገኙ። መልከቱ እንግዲህ ይሄ የትኛው ነው ወንጀል የሚሆነው? በየትኛው ህገ መንግስት፣ በየትኛው የሰማይ የምድር ህግ ብትመለከተው ይሄ እንዴት ነው ወንጀል የሚሆነው? በዚህ ዙሪያ የተነገረ ነገር ወንጀል ሊሆንም አይችልም። እንደዚህ አይነት ሰዎች ነው እየታሰሩ ያሉት። ዲያቆን ዘላለም ታየ በስፋት ለምንድን ነው የምንገደለው? መገደል ወንጀል፣ ይሄ ኦርቶዶክስ ወንጀል ሊሆን አይገባም የሚል ነገር ነው እንግዲህ የተናገሩት። ይሄ ነው የምንመለከተው። ተጨንቀናልና አስበን፣ ግራ ገብቶናልና አስበን፣ ባንተ አናፍርም፣ ቤትህ ያለነው፣ ከቤት ውጭ መድኃኒት እንደሌለ እናውቃለን። ወፎቹ ግን ጭልፊቶቹ ግን በዙ፣ ጩኸቶች በዙ፣ ስላቆች በዙ፣ ነውሮች በዙ፣ እድፎች በዙ፣ ሌብነቶች፣ ቆሻሻነቶች በዙ። አባታችን ቀሲስ ዶክተር መዝገቡ ካሳ በስነ ምግባር ላይ የተመሰረተ እንደዚህ አይነት ወጣቱን የሚያንጽ የሚያነቃ ትምህርት የሚያስተምሩ አባት ናቸው። እሳቸውም እንግዲህ ከታሰሩት መካከል ይገኙበታል። አርሲ ለአንድ ደቂቃ ብትቆዩ የሚሰማችሁ ስሜት ከባድ ነው። አሁንም ካሁን አረዱን ገደሉን እያሉ የአርሲ
ተወላጆች እየተጨነቁ ነው። አሁንም ለመጨፍጨፍ የተዘጋጁ ኦርቶዶክሳውያን አሉ። ቤተክርስቲያን እየተቃጠለች ነው። ልጆቿ እየተገደሉ ነው። እባካችሁ ድምጽ ሁኑ። እባካችሁ ድምጽ እንሁና። አዎ እውነታው ይሄ ነው። ግፍ እየተፈጸመ ነው። አሁንም ድረስ እንደዚህ ነው የቀጠለው። እንደዚህ አይነት መልእክት ሲያስተላልፉ ከነበሩት ወጣቶች ቲክቶከሮች መካከልም የታሰረ ወንድማችን ነው እንግዲህ ይሄ ተነገረ ያለው። ትናንትናና ከትናንት ወዲያ በአርሲ ኦርቶዶክሳውያን ተገደሉ የሚል ዜና በጣም እየበረከተ ነበር። መች ቆመ? በአርሲ ኦርቶዶክሳውያን መገደላቸው 4 ዓመታት አልፎታል። መች ቆመና ነው እንደ አዲስ ዜና የምትሰሩት? ሁሌም ይገደላሉ እኮ። አንገትህ ላይ ማህተብ ያሰብክ ኦርቶዶክሳዊ ባለ ማህተብ ስለ ማህተብ ልለምን? እንደዚህ አይነት መልእክት ያስተላለፉ ለቤተ ክርስቲያን ይጠቅማሉ፣ ትውልድ ያነቃሉ ተብለው የታሰቡ እንደታሰሩ ነው የተመለከት ነው። እንግዲህ ፍረዱ። ሰምታችኋል፣ አይታችኋል። ምንድን ነው እንደዚህ አይነት መልእክት የሚያሳስረው? ያው ገዳይ መቼስ ራሱ እየገደለ ስለሆነ ካልሆነ በስተቀር እንዴት እነዚህን ሰዎች ለምን ድምጽ ትሆናላችሁ ብሎ ያስራቸዋል። እንደ በግ አትረዱን ማለት የሚያሳስር ከሆነ ያሰረህ አካል ነው ያንን እያደረገ ያለው ማለት ነው። ቢካዝ የሆነ የፈራው ነገር አለ። ዳትስ ዋይ አንተ እውነቱን ስትናገር አንስቶ ፕሪዝን የሚያስገባ። ራሳችሁን አታስጠቁሩ። ከዚህ በላይ ፍቷቸው አባታችንን። ምንም ያደረጉት ነገር የለም። እየገደለ ያለውን አካል እንዳይገል አድርጉልን በቃ። ይሄንን ነው እኛ የምንፈልገው። ሰላማዊ ኑሮ ነው የምንፈልገው። ከሁሉም ሃይማኖት ጋር ተስማምቶ ተዋዶ መኖር፣ ከሁሉም ብሔረሰብ ጋር ተዋዶ ተስማምቶ መኖር ነው የምንፈልገው። ያደረግነውም ከዚህ በፊት ያ ነው። ይሄን ሁሉ አመት ስንኖር የሆነው ይሄ ነው። ሌላ ምንም አዲስ የፈለግነው የጠየቅነው ነገር የለም። በቃ እንደ በግ አትረዱን። እየተነገረ ያለው በፍጥነት መፈታት ይገባቸዋል። ሁሉም ምንም ያጠፉት ነገር የለም። ለምንድን ነው ግን ያሰሯቸው የሚለውን ነገር ስንመለከት ሁለት ነገሮችን ማንሳት እንችላለን። የመጀመሪያው አጀንዳ ማስቀየር ነው። ያው ብዙ ሰው ለምንድን ነው ግፍ የተፈጸመብን፣ ግድያ ተፈጽሟል፣ ይሄ ነገር ፍትህ ማግኘት አለበት፣ መቆም አለበት የሚለውን ጥያቄ እየጠየቀ ነበረ። ስለዚህ ይሄንን አጀንዳ አስረስቶ ተወዳጅ መምህራን፣ የቤተ ክርስቲያን አገልጋዮች ሲታሰሩ ሰው ፍትህ ለታሰሩብን ፍቱልን ነው እያለ የሚገኘው። ስለዚህ አጀንዳ ማስቀየር ነው የብልጽግና ዋና ዓላማቸው። ገዳዮች ይሄንን ነው ጥያቄ ስጠይቃቸው፣ ጥያቄውን ዳይቨርት ማድረግ ነው። ሁለተኛው ደግሞ ኦርቶዶክስ ተኮር ጥቃት አልተፈጸመም ነው እነሱ የሚሉት። ሃይማኖት ተኮር ጥቃት ስላልተፈጸመ ይህንም ማለት የለባችሁም ነው እንግዲህ የነሱ ንግግር። በተለያየ መልኩ መግለጫም አውጥተዋል። የሰብአዊ መብት ኮሚሽን በሚል ፉገራቸውንም መግለጫ አውጥተዋል። ብልጽግና ሆዳደሮችም ወጥተው እያወሩ ነው። ወደ ኋላ ላይ አቀርብላችኋለሁ። እነሱም ህዝቡስ ምን ይላል የተፈጸመውን የሚለው መረጃ ማቅረብ ስለምፈልግ ይሄ ነው እንግዲህ ግፍ የተገደለበት እንደዚሁ የተፈናቀሉትን መፍትሄ ከመስጠት ይልቅ ማስተባበል፣ ሐሰተኛ መረጃ ማሰራጨት ነው የተያዙት። ስለዚህ ለምን ትናገራላችሁ የሚሉበት ምክንያት ይሄ ዋና ሁለት ምክንያት ነው እንግዲህ ቀጠቅለል ሲደረግ የተመለከትን ያለ ነው። ሶስተኛም ዓላማቸው ቀጣይ እንደዚህ አይነት ግፍ በሚፈጸምበት ሰው እታሰራለሁ ብሎ በመፍራት ወደ ኋላ እንዲል ያው ከዚሁ ማስጠንቀቂያ ለመስጠት ነው። ለምደውነዋል፣ በየጊዜው ያከናወኑት ነው። ነገር ግን አሁንም ጥያቄያችን አናቆምም። ግፍና በደል ተፈጽሟል። ኦርቶዶክስ ተኮር ጥቃት ተፈጽሟል። ማንነታችን፣ ሃይማኖታችን ሊያስገድልን አይገባም። ይሄንንም ደግሞ በልመና ሳይሆን ተደራጅተ ራስን ማስከበር ይገባል። አትግደሉኝ ማለት ወንጀል ሆኗል። መግደል ደግሞ እንደ ጽድቅ ተቆጥሯል ማለት ነው። እስቲ እንመልከት። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ ይሸኛቸዋለን። አሁን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ይሄ ነው እኮ በግልጽ ነው እየተናገሩ ያሉት። የሚገድሉት እኮ ሊያፍሩ አልቻሉም። ወገን
ግፍና በደል የሚፈጽሙት ለእንዴት ያፍራሉ ታዲያ? አትግደላ የሚለው የሚታሰርበት ሀገር እንዴት ሆኖ ነው ገዳይ የሚያፍረው? በገጉበቴ ወላሂ እዚህም በገጉበቴ ውፍ አከተን ደገመዴሩ ብቻቸው ደርገው ዱካን ደገ ከትገመዴሩ በገጉበቴ እሱ ቤተክርስቲያን የተኝትን እሱ በገጉበቴ ከከሰብ ማታኒ ለባገዱ ማታኒ ኡፍ አከተን ገመዴሩ ሮሞጅ ቤተክርስቲያን መቃጠሉ ምን ያክል እንዳስደሰታት በገላጭ ወጣ እንደዚህ ነው የምትናገረው። ግድያንም ማስተባበርን መቀጠልም ግፍ መፈጸምንም እንደዚህ በኩራት እየተናገሩት ይገኛል ማለት ነው። ምን ያክል ገዳይ እየኮራ ግፍ ለምን ተፈጸመብኝ የሚል ተሳቆ እንዲኖር እየተደረገ ነው የምንመለከተው። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። አይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰሩ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር በመጡበት መመለስ ይሄ ሰብአዊ መፍታችን ነውና ይሄ ነው እየተመለከተን ያለ ነው። ስለዚህ ህዝቡ ፍትህ ጠይቆ መፍትሄም ስላላገኘ ራሱ ተደራጅቶ መፍትሄ የሚፈልግበትን መንገድ እየተወያየ ይገኛል። ግድል ነው አባቴ ቸዋለው የትም ስታገኝ ትገለዋል። 4 ነጥብ ምናባል ታመጣ የትኛው ጳጳስ የትኛው መሪ የሃይማኖት የትኛው ደፍተራ አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋ ይሄ ልጅ ደግሞ የሚታወቅ ልጅ ነው። እንገላቸዋለን ካህናቱን ዲያቆናቱን እየለየ ግደለው የሚል በግላጭ ወጥተው ነው እንደዚህ እየተወያዩ ያሉት። ይሄ ጥንቃቄ ያስፈልገዋል። በእንደዚህ ደረጃ በግላጭ ነው እየተወያዩ ያሉት የሚለውንም ለመግለጽ አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል ያው በእንደዚህ መልኩ መስቀል ይቆረጣል ብሎ ታዳጊዎችን ህፃናትን እንደዚህ ሰብስበው መስቀላቸውን እየቆረጡ የጣሉ ነው የምንመለከተው። ይሄ አስገዳጅ እንደሆነ የምትመለከቱት ነው። ፈቅዶ ቢሆን ኖሮ ይሄ ሁላ ህፃናት ከፊት ለፊት በድንጋጤ በሀዘኔታ ውስጥ ሆነው አይመለከቱም፣ በደስታ ነበር የሚቀበሉት። ነገር ግን ይሄ አስገዳጅ ሁኔታ እንደዚህ ክራቸው እየተበጠሰ ኦርቶዶክሳውያን የእምነት ነፃነታቸው ተገፎ በአስገዳጅ ሁኔታ ውስጥ ነው የሚገኙት። መስቀል ፈጣስ ነው ወስን ማሻአላህ አላህ ያፍዙን ለቱም አላህ ዓለሙን ለቱም ኢንሻአላህ ባሮ ኦኬ ኪሮ ሂበ ከባድ ኃይለኛ ኪሮ ሂበ አላሁ አክበር አላሁ አክበር አላሁ አክበር ኦፓል አሮ አላ ጋጀሮ ነው ብቻ ይሄ ነው። በእንደዚህ አይነት መልኩ በግላጭ የሚታዩ ሰዎች ቪዲዮአቸውን እንደዚህ የለቀቁ ለምን ብሎ የሚጠይቃቸው የሌለ መሆኑ የምንመለከተው ነው። ይሄንን ጉዳይ ሙስሊሞች ውስጥ እንዴት ይመለከቱታል ለማለት መረጃዎችን እያሰባሰብኩ ነበረ። ሙስሊሞች ራሳቸውም እየተቃወሙት እንዲያውም ይሄ ወሃቢያ የተባለ የሙስሊም ሴክት ከዛ ውስጥ የሚመደብ ነው በእንደዚህ አይነት ኃይል የሚጓዘው ተጠንቀቁት የሚል መረጃዎችን ነው ራሳቸው እየሰጡ የሚገኘው። ወሃቢዮች ማለት የፖለቲካ ተቃዋሚ ሳዑዲ አረቢያ ያቋቋመች ራሱ አሁን ያለፈበት ፋሽን ነው። ይሄ ነገር ይውጣልን ብሎ የከለከለችበት ጊዜ ኢትዮጵያ ሹርጉድ ማድረግ ወሃቢያ ማለት ይሄ ያለ አግባብ ነው። ትላልቅ ዓለም ትላልቅ የነሱ አዋቂ የነበሩት ትላልቅ ከሳዑዲ የታወቁ ወሃቢዮች ምንድነው የዳሽ አስተሳሰብ ከነሱ የመጣ ነው። የአልሸባብ አስተሳሰብ ከነሱ የመጣ ነው። ጽንፈኝነት ወንድሙን ገሎ ሚስቱን
ባሪያ ናት ብሎ የሚጠቀመው ወሃቢያ በስተቀር የለም። ይሄን ያህል ጥልቀት አላቸው። ግን አንናገርም። የሰው መጥፎ መናገር በእኛ ስለተከለከለ አሁን ግዴታ ስለሆነብን ነው። ህዝቡ መጠንቀቅ አለበት። ያው ሙስሊሞቹም ጥንቃቄ አድርጉ በሚል የተለያዩ እንደዚህ አይነት መልእክቶችን እያስተላለፉ ይገኛሉ። ከእስልምና ያው ሱኒ የሚባሉት ወደ 90% የሚሆኑት፣ ሺያ የሚባሉት ደግሞ በኢራን በአብዛኛው ያሉትም 10% ያሉት እንደሆነ ይታወቃል። ይሄም ከሱኒ ደግሞ ሱፊያና ውሃቢያ በሚል እንደሚከፋፈሉ ይታወቃል። ሴክቶች አላቸው። አብዛኛው ኢትዮጵያዊ ሙስሊም ሱፊያ የሚባለውን የሚከተል ነው። ነገር ግን ይሄ ሰለፊያ ወይም ደግሞ ውሃቢያ በሚል እንቅስቃሴ ውስጥ ያሉት እንደዚህ አይነት ነገር እየፈጸሙ ይገኛሉ በሚል ራሳቸው እንደዚህ አይነት ነገር ደግሞ እያወጡ ተጠንቀቁ እያሉ ነው የሚገኙት። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው። ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ከየት ይመጣ? ኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም። ያማል። እንደዚህ ወንድሟ የተገደለባት ወንድሟን ያጣች የተገደለባት እህታችን በቁጭት በምሬት ይሄንን እየተናገረች ነው። ይሄ ነው የደረሰባቸው ያለው፣ ይሄ ነው ግፍ የተፈጸመው። በእውነት ያሳዝናል። ሌሊት ማህሌት የሚቆምበት ቤተክርስቲያን፣ ሳታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። እውነቴን ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። እንዴ አለቅስ ነው ነበር። አይ ተዋህዶ ስንቱን መከራ ትችዋለሽ። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅቁ ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጥ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ። ይሄ ነው እውነታው። ኦርቶዶክስ ተኮር ጥቃት እናድናቸዋለን፣ ችግር የለም እንጠብቃለን፣ ከለላ እንሰጣቸዋለን እያሉ ያስበሏቸው በርካቶች በግፍ የተገደሉት፣ ቤተክርስቲያን የተቃጠለችው፣ ደጇ እንኳን እንዳይከፈት ምእመናን ወደ ቤተክርስቲያን እንዳይሄዱ የእምነት ነፃነታቸው ተገድቦ በግፍ እንደዚህ የተገደሉ ቤተክርስቲያን ስደት ላይ በሀገሯ ስደት ላይ መሆኗን እየተናገሩ ነው የሚገኙት። እነ ማይካድራ ከነ ጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። እንደዚህ ዝም አልልም ብለው ወጥተው የተቃወሙ ሙስሊሞችም አሉ። ግፍና በደልን ማውገዝ ነው የሚገባው። ይሄ ግፍ ሃይማኖት አይለይም። የሰው ልጅ መሆንን ክብርህን ነው እየተነካ ያለው። ስለዚህ አንድ ላይ ድምፅ ማሰማት ያስፈልጋል። ግፍና በደል ፈጻሚዎችን ማጋለጥ፣ መቃወም ያስፈልጋል። ከሞት የተረፉት በአስቸጋሪ ሁኔታ ውስጥ የሚገኙ ወገኖቻችን ሰብአዊ ድጋፍ ያስፈልጋቸዋል። መታሰብ፣ መጠየቅ ይገባቸዋል። የሚመለከተው አካል ሁሉ ሊረባረብ ይገባል። ሁላችንም አለው ልንላቸው ይገባል። ይሄ ነገር መታሰብ አለበት። በህይወት የተረፉት አሁንም ድጋሚ ጥቃት እንዳይከሰትባቸው እራሳቸውን መደራጀት የሚችሉበት መንገድ መታሰብ አለበት። እንዲያው በርካቶች በወለጋ የተፈጸመ የነበረው ነገር ሊቆም የቻለው ጋብ ሊልም የቻለው መደራጀት በመቻላቸው ነው። ከዛ ትምህርት መወሰድ አለበት የሚል የተለያየ ሀሳብ ሲሰጡም ተመልክቻለሁ።
ummata arusi kun maal balleessanitti guyyuma guyyaan yeroo anduan maal balleessan biyya itti dhalatanii guddatanitti biyya isaanii jiraatan qotee bulaadha nama hin tuqne ይሄ ደግሞ የሚለው የኦሮሞ ህዝቦች ወይ እንወያይ እስቲ በአርሲ ያለው ሰው ምን አደረገ አርሶ የሚበላ መንግስትንም ያልነካ አርፎ ኖሮን እየኖረ ያለ ህዝብ ነው ነገር ግን እንዴት ነው እንደዚህ በግፍ የሚገደለው ይሄ ነውር ነው ትክክል አይደለም እያለ ይገኛል ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል ጥሪማ እኮ እያቀረ ነው እና አቡነ ሉቃስ ተናገሩ እኛም እየተናገርን ነው አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን ያትግደሉን አድማ ይሁን ያትጨርሱን አድማ በቃ እናንገፈግፈን እንኳን መገደል ምግብም እኮ ሲበዛ እጅጅላል አይደል እንዴ አይበላም አይደል ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሽልሻል የቤተ ክርስቲያን ሰላም ይናፍቀኛል ብልጽግናው አገዛዝ በበኩሉ የማሳሳቻ መረጃዎችን እያወጣ መግለጫዎችን እያወጣ ቀጥሏል መፍትሄ ለመስጠትም ቁርጠኛ እንዳልሆነ የተመለከተ እንገኛለን የኢትዮጵያ ሰብአዊ መብቶች ኮሚሽን የሚባለው ነው የማሳሳቻ መረጃ ይዞ የወጣው አካባቢው ላይ ሄጄ ተመልክቼ ይሄንን መረጃ አውጥቻለሁ ያለው በአካባቢው 9 ሰዎች መገደላቸው ከዛ ውስጥ ደግሞ 6ቱ ሚኒሻዎች የተጣጠቁ ናቸው 3ቱ ንጹሃን ናቸው ከዛ ውስጥ 2ቱ ኦርቶዶክስ አንድ ሙስሊም በሚል ነው መረጃ ይዘው የወጡት ስንመለከት ይሄ ከእውነት የራቀ የወጡ መረጃዎችም ካገኘናቸው ሚዲያዎችም ላይ ከተለቀቁ እጅግ ተቃራኒ የሆኑ እንዲያውም መፍትሄውን ለማመልከት ሳይሆን ለማሳሳት የተለቀቀ መረጃ መሆኑ ነው እየተመለከተን ያለ ነው ከዛም ደግሞ እንደዚህ የብልጽግና ሆዳደሮች እየወጡ አንድ ሙስሊም ነው የነበረው ማለት ነው የእስልምና ሃይማኖት ተከታይ ነው ሁለቱ የሌሎቹ የክርስትና እምነት ተከታዮች ናቸው እንዲያው እቺ የሚኒስቴር ዴታ ነው ገለመሌ የሚባል አይነት ስልጣን አለት የብልጽግና እየወጣች ሐሰተኛ መረጃ ስትናገር ነው ምንመለከተው ምንም አይነት ኦርቶዶክስ ተኮር ጥቃት አልተፈጸመም ለማለትም ነው የሚዳዳቸው በግልጽ እየተናገሩት ነው ይሄ ነው እየተናገሩ ያሉት ስለዚህ በብልጽግናው አገዛዝ መፍትሄ እንደማይመጣ አስገዳዮች ገዳዮች ራሳቸው ስለመሆናቸው እየተመለከተን ነው ከተማ ውስጥ የሚኖረው ምን እንደተፈጠረ እንዴት እንደሆነ ሳያቅ ወይም ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማራገብ ጥረት ሲያደርግ እያየን ነበር መፍትሄውን ማሰብ ያለበት ህዝብ መሆኑንም በቀጥታ አሁንም እየተመለከተን ያለነው ጉዳይ እንደሆነ ነው የምንመለከተው ምክንያቱም ሀገር እገዛለሁ የሚለው አገዛዝ መፍትሄ ለመስጠትም አይችልም ፍላጎትም የለውም ዋና ገዳይ አስገዳይ ራሱ እንደሆነ ነው ራሳቸው ያወጡት መረጃም በአካባቢ ያልነበሩ የብልጽግና ባለስልጣናት እዚህ ግድያ ላይ በዋናነት አመራር ሲሰጡ ነው እንደነበረ ነው ስለዚህ መደራጀትና ለቤተ ክርስቲያናችን ለኦርቶዶክስ ማንነታችን ጥቃት እንዳያጋልጠን እንደዚሁ ደግሞ ይሄ የብዙሃን ኦርቶዶክስ ያለበት ሀገር በስልጣን ላይ ያሉትንም ሰዎች ስንመለከት አብዛኛው ሚኒስቴሮች ስልጣን የያዙት ተወካዮች ምክር ቤት የገቡት እነዚህ ኦርቶዶክሱን የማይወክሉ ከ80% በላይ የሌላ ሃይማኖት ያላቸው ስለ ኦርቶዶክሱም ስለ ሀገርም ለመናገር ፍላጎት የሌላቸው ናቸው ስለዚህ ተደራጅተ መግባት አለብህ ስልጣን መያዝ አለብህ ለምንድነው ምንፈራው ነው የተሰራብን ሴራ ስልጣን የሚለውን ራሱ መፍራት ገብተ ማንነትን የምታስከብርበት ስልጣን መያዝ አለብህ ከተቻለ ለምን ፓርቲ መስረተ አትከራከርም በየመንገዱ በየአቅጣጫው ሲቪክ ኦርጋናይዜሽን ከፍተ ማንነትን መብት ማስከበር ነው እንጂ ይሄኮ ማንነት እየተንሸረሸረ ህይወት አደጋ ላይ ነው የወደቀው ስለዚህ የትም ሀገር እንደዚህ አይነት እንቅስቃሴ የሚቆመው በመታገል ድርጅት መስረተ ተሰባስበ ስትታገል ነው ዝም ብለ ዋይ ዋይ ነፍስ ይማር በሚል የሚፈታ ነገር የለም እውነቱን መረዳት ማወቅ የሚገባን ይሄ ነው መወያየትና መስራት ያስፈልጋል ለማለት እወዳለሁ እኔ የሚታየኝ ይሄ ነው እናንተን ሐሳብ አስቀምጡልኝ በየቦታው ተወያዩበት በየሰንበት ትምህርት ቤት በየቦታ ያላችሁ ለቤተ ክርስቲያን ድምጹኑላት አለው በሉላት መስራት ያለባችሁን ስሩ ከሁሉ በላይ ደግሞ እግዚአብሔርን አስቀድመን በጸሎት እያሰብን እንቀሳቀስ ሚለውን እንግዲህ ይሄ ለእናንተ የሚነገር ጉዳይ አይደለም የቀረው እግዚአብሔር ይጨመርበት ክርስቲያኖች በእግዚአብሔር እንደ ልማዳችን
የምንመካው በእግዚአብሔር ነው። ከእግዚአብሔር ውጭ መመኪያ የለንም። እኛ መድፍ ጭኖ የመጣውን ነው በውዥግራ በናስ ማሰር ጠስጥዘው አባቶቻችን በጸሎት ነዝንዘው ድራሹን ያጠፉት። በእውነት በግፍ የተገደሉ ወገኖቻችን ነፍሳቸውን ያሳረፍልን፣ በሰቆቃ ያሉትንም እግዚአብሔር ያስብልን፣ ከጭንቅ ከመከራ ሀገራችንን ይሰውርልን፣ ሰላሙን ያስፈንልን፣ ፍቅርና መተሳሰቡን ያምጣልን። እንደዚህ ተጨካክኖ በየምንሰማው ራሱ የሚያሳምም ልባችን የሚያፈነዳ ጉዳይ ነው የሆነው። በእውነት ያሳዝናል። ይህን አስጨናቂ ጊዜ ያሳልፍልን። አሽሩካ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። አመሰግናለሁ። How brutal is it that your life can simply be taken away due to the religion that you practice? በአርሲ እየተደረገ ያለውን እምነት ተኮር ጥቃት አጥብቄ እቃወማለሁ። Stop killing innocent Orthodox Christians. People around the world need to know what is going on in Ethiopia. ተረፉት ኦርቶዶክሳውያን ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ።